ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን ደግሞ ቻፕተር 2 ሌሰን 2 ነው። ቻፕተር 2 ሌሰን 2 ስለ ኢንተርናሽናል ትሬድ ቲዮሪስ ማለትም ዋን ኦፍ ዘ ኢንተርናሽናል ትሬድ ቲዮሪስ ዘ ክላሲካል ትሬድ ቲዮሪስ የሚለውን እናያለን ማለት ነው። የቻናሉ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቤተሰብ ናችሁ ደግሞ በየቀኑ የምለቃቸውን ቪዲዮዎች ተከታተሉ ዘንድ የደወል ምልክቱ በመጫን ቤተሰብ ትሆኑ ዘንድ የአክብሮት ግብዣይ ነው። እንግዲህ በሌሰን 1 ሞደርን ትሬድ ኢንተርናሽናል ትሬድ ቲዮሪ ውስጥ ዘ መርካንታሊስት ኤንድ ዘ ፊዚዮክራት ቪው ኦን ትሬድ የሚለውን አይተን ጨርሰናል ማለት ነው። ሁለተኛው ሌሰናችን የሚሆነው ደግሞ ዘ ክላሲካል ትሬድ ቲዮሪስ የሚለው ይሆናል ማለት ነው። እንግዲህ ክላሲካል ትሬድ ቲዮሪ የሚለውን ስናይ ክላሲካል ትሬድ ቲዮሪ የተፈጠረው ከመርካንታሊስት እና ከፊዚዮክራትስ በኋላ ነው። ክላሲካል ትሬድ ቲዮሪስ ኢመርጅድ ዱሪንግ ዘ ኤራ ኦፍ ክላሲካል ኢኮኖሚክስ ራፍሊ ፍሮም ዘ ሚድ 18th to mid 19th century and were fundamental in explaining international trade patterns። ክላሲካል ትሬድ ቲዮሪ የተፈጠረው በክላሲካል ኢኮኖሚክስ ኤራ ሲሆን ራፍሊ ከ18ኛው ክፍለ ዘመን አጋማሽ እስከ 19ኛው ክፍለ ዘመን አጋማሽ ነው ተብሎ ይታመናል። ይሄም ኢንተርናሽናል ትሬድ ፓተርንን ኤክስፕሌን በማድረግ ፋውንዴሽን የጣለ ቲዮሪ ነው ማለት ነው። The most notable classical economists include Adam Smith, David Ricardo, Jean Baptiste and John Stuart Mill። እንግዲህ ሞስት ኖቴብል ክላሲካል ኢኮኖሚስት የሚባሉት አዳም ስሚት፣ ዳቪድ ሪካርዶ፣ ጃን ባፕቲስቴ ኤንድ ጆን ስታርት ሚል ናቸው። ይህን ኢንትሮዳክሽን ላይም አይተነዋል። their work laid the foundation of modern economic thoughts, particularly regarding international trade, economic growth and development። የነሱ ክላሲካል ኢኮኖሚክ ቶት የነዚህ ኢኮኖሚክ ቶት ኢንተርናሽናል ትሬድ፣ ኢንተርናሽናል ኢኮኖሚክ ግሮዝ ኤንድ ዴቨሎፕመንት የሚለውን ሞደርን ኢኮኖሚክ ቶት ፋውንዴሽን እንዲይዝ መሰረት ጥለዋል ማለት ነው። እንግዲህ የሂስቶሪካል ባክግራውንድ ዘ ክላሲካል ኢኮኖሚክ ቶት ሂስቶሪካል ባክግራውንድ ስናይ ዘ ሜን ፎከስ ኦፍ ክላሲካል ኢኮኖሚክ ቶት ስናይ ክላሲካል ኢኮኖሚክስ ወር ላርጅሊ ኮንሰርንድ ዊዝ አይደንቲፋይንግ ኔቸር ኤንድ ኬዝስ ኦፍ ዘ ዌልዝ ኦፍ ኔሽን። ክላሲካል ኢኮኖሚክስ ኮንሰርንድ የሚሆነው ላርጅ ኮንሰርኑ ፎከስ ኤሪያው አይደንቲፋይንግ ዘ ኔቸር ኤንድ ኬዝስ ኦፍ ዌልዝ ኦፍ ኔሽን፣ የዌልዝ ኦፍ ኔሽን ኔቸሩን እና ኬዙን ማለት ነው መለየት ነው። it emphasized how output is produced፣ output እንዴት ምርት እንዴት ይመረታል፣ how wealth is distributed ሀብት እንዴት ይከፋፈላል ዲስትሪቢዩት ይሆናል፣ and how markets function ገበያ እንዴት ራን ኦፕሬት ፈንክሽን ያደርጋል የሚለው ሜንሊ ኢንፋሳይዝ የሚያደርጋቸው ናቸው። ስለዚህ የክላሲካል ኢኮኖሚስት ኢንፋሳይዜሽን ብንባል አውትፑት ኢዝ ፕሮዲውስድ፣ ሃው ዌልዝ ኢዝ ዲስትሪቢዩትድ ኤንድ ሃው ማርኬት ኢዝ ፈንክሽን የሚለው ናቸው ማለት ነው። ኮንቴክስታቸውን ስናይ የክላሲካል ኢኮኖሚክስ ኮንቴክስት ስናይ ፕራይቬት ኢንተርፕራይዝ ኢኮኖሚ ዊዝ ፍሪ ኮምፒቲሽን፣ በቃ እነሱ ምን ይላሉ? ፕራይቬት ኢንተርፕራይዝ ኢኮኖሚ ዊዝ ፍሪ ኮምፒቲሽን፣ ነፃ የሆነ የግል ክፍለ ኢኮኖሚ ከነፃ ውድድር ጋር። አንድ ሁለተኛ አሱምድ ፋናይት ሪሶርሱ ምን ብለው ያስባሉ? ፋናይት ነው። እንግዲህ ፋናይት እንዴት ነው በሚለው ክሬት ይደረጋል ብለው ስለሚያስቡ ነው እንጂ ያ ማለት ሪሶርስ ሪኒዌብል ሊሆኑ ይችላሉ ማለት ነው። ሌላው ግሮዊንግ ፖፑሌሽን ነው። ያው ህዝብ ያድጋል፣ ይመነደጋል፣ ይዋለዳል ማለት ነው። ከዚህ በመነሳት ኪ ቴም አላቸው፣ ሴንትራል ቴም አላቸው፣ ጭብጥ አላቸው። ካፒታል አኩሙሌሽን፣ ኤክስፓንሽን ኦፍ ማርኬት፣ ዲቪዥን ኦፍ ሌበር ኤንድ ሮል ኦፍ ትሬድ። ሶ if someone asks you what are the key themes of classical economic thought ብንባል ካፒታል አኩሙሌሽን፣ ኤክስፓንሽን ኦፍ ማርኬት፣ ዲቪዥን ኦፍ ሌበር ኤንድ ሮል ኦፍ ፍሪ ትሬድ ብለን መመለስ አለብን ማለት ነው። ይህን ካየን the methodologies in classical economics የክላሲካል ኢኮኖሚክስ ሜቶዶሎጂ
ምንድን ናቸው? ቱ ሜጀር ሜቶዶሎጂካል አፕሮችስ፣ ሁለት ዋና የሆኑ ሜቶዶሎጂካል አፕሮችን ይጠቀሙ ነበር። እነማን? ክላሲካል ኢኮኖሚስቶች። ምንና ምን? ኢንዳክቲቭ ሜተድ እና ዲዳክቲቭ ሜተድ። ኢንዳክቲቭ ሜተድ ለምሳሌ አዳም ስሚዝ ይጠቀመዋል። አዳም ስሚዝ የሚጠቀመው ኢንዳክቲቭ ሜተድ was based on observation and empirical data። እንደምታውቁት ኢንዳክቲቭ ሜተድ from the observation from the empirical data በመስራት ወደ እንትን የሚሄድ ነው፣ ወደ ጀነራላይዜሽን የሚሄድ ማለት ነው። derived economic laws by observing real world phenomena። አዳም ስሚዝ ምንድን ያደርግ ነበር? ኢኮኖሚክ ሎዎችን ድራይቭ የሚያደርገው ሪል ወርልድ ፌኖሜናን ኦብዘርቭ ማድረግ ነው። ያ ማለት ኢንዳክቲቭ ሜተድም እሱ ስለሆነ ማለት ነው። used data to form conclusions and tested against more data። so inductive method is a method based on observations and empirical data. It derives economic laws by observing real world phenomena and use data to form conclusion and tested against more data። ይሄ ኢንዳክቲቭ ሜተድ ይባላል። አዳም ስሚዝ የሚጠቀመው ነው። ሁለተኛው ሜቶዶሎጂካል አፕሮች ዲዳክቲቭ ሜተድ ይባላል። ዲዳክቲቭ ሜተድን የሚጠቀም ኢኮኖሚስት ለምሳሌ ዳቪድ ሪካርዶ ነው። ሶ ዲዳክቲቭ ሜተድ ኢዝ ኤ ሜተድ ቤዝድ ኦን ሃይፖቴቲካል ሪዝኒንግ ነው። ዲዳክቲቭ ሜተድ ሃይፖቴቲካል ሪዝኒንግ ነው የሚነሳው። ድራይቨር ቲዎሪስ ፍሮም ኤ ሴት ኦፍ አብስትራክት አሰምፕሽንስ ምን ያደርጋል? አብስትራክት አሰምፕሽን ሴት በማድረግ ቲዎሪዎችን ዴቨሎፕድ ያደርጋል። ዲዳክቲቭ ከጀነራል በመነሳት ወደ ፓርቲኩላር ነው የሚሄደው። ከአሰምፕሽንስ ምናምን ወደ ቲዎሪስ ማለት ነው። ዲኖት ነሰሰርሊ ቨሪፋይ አውትካም ኢምፔሪካሊ። በዲዳክቲቭ ሜተድ አውትካምን ኢምፔሪካል ቴስት ላይደረግ ይችላል፣ አስፈላጊም ላይሆን ይችላል ማለት ነው። ሶ ዲዳክቲቭ ሜተድ ኢዝ ኤ ሜተድ ኦፍ ሪዝኒንግ based on hypothetical reasoning, develop theories from a set of abstract of assumptions, and in deductive method, outcomes do not necessarily test empirically. የሚከተሉ ኢኮኖሚስት ኤግዛምፕል ዳቪድ ሪካርዶ ነው ማለት ነው። ሶ ክላሲካል ኢኮኖሚስቶች የሚጠቀሟቸው ሜቶዶሎጂስ ሁለት ናቸው፣ ኢንዳክቲቭ እና ዲዳክቲቭ ሜተድ ናቸው ማለት ነው። ይህን ካየን እንግዲህ ክላሲካል ቲዎሪስ ኦን ኢንተርናሽናል ትሬድ ለምሳሌ ማን ብለናል? አዳም ስሚዝ፣ ዳቪድ ሪካርዶ፣ ጂን ባፕቲስት ሴይ ጠቅሰናል። እስኪ አዳም ስሚዝ ፕሪንሲፕል ኦፍ አብሶሉት አድቫንቴጅ ምን ይላል? ባይዘው አዳም ስሚዝ ፕሪንሲፕል ኦፍ አብሶሉት አድቫንቴጅ፣ ዳቪድ ሪካርዶ ፕሪንሲፕል ኦፍ ኮምፓራቲቭ አድቫንቴጅ የክላሲካል ቲዎሪስ ኦፍ ኢንተርናሽናል ኢኮኖሚክስ ናቸው። ስለዚህ አዳም ስሚዝ ፕሪንሲፕል ኦፍ አብሶሉት አድቫንቴጅ ምን ይላል የሚለውን ስናይ እስኪ ስለ አዳም ስሚዝ ባይብሎግራፊካል ኖት ስናይ እንግዲህ እንደምናውቀው አዳም ስሚዝ ከ1723 እስከ 1790 የኖረ ስኮቲሽ ኢኮኖሚስት ኤንድ ፊሎሶፈር ነው። ሄልድ ዘ ቼር ኦፍ ዘ ሞራል ፊሎሶፊ አት ዘ ዩኒቨርሲቲ ኦፍ ግላስኮ። በግላስኮ ዩኒቨርሲቲ በሞራል ዩኒቨርሲቲ ሞራል ፊሎሶፊ አጥንቷል። በ1776 አን ኢንኳይሪ ኢንቱ ኔቸር ኤንድ ኬዝስ ኦፍ ኔሽን የሚል መጽሐፍ አሳትሟል። ባይዘው ይህ መጽሐፍ ብታነቡት እንትን ላችኋለሁ። እኔ ያነበብኩት አክቹአሊ የመጀመሪያ ዲግሪ ተማሪ ሳለሁ 2010 በሀበሻ አቆጣጠር በኢትዮጵያን ካርድር 2010 ላይ ነው። በጣም ኢንጆይ ሳደርግበት ነበር። ሶ አዳም ስሚዝ በ1776 አን ኢንኳይሪ ኢንቱ ዘ ኔቸር ኤንድ ኬዝስ ኦፍ ኔሽን የሚል መጽሐፍ አለው። ሶ እነዚህ ሶስቱ የአዳም ስሚዝ ባይብሎግራፊካል ኖቶች ናቸው። የአዳም ስሚዝ ፕሪንሲፕል ኦፍ አብሶሉት አድቫንቴጅ ኪ ኮንትሪቢዩሽን ስናይ ወይም አዳም ስሚዝ በራሱ it was advocated free trade and laissez-faire። ኪ ኮንትሪቢዩሽኑ advocate free trade and laissez-faire፣ emphasized division of labor and specialization as the key to increased productivity። በጣም ባይዘው ኢኮኖሚክስ ደግሞ ከኦፖርቹኒቲ ኮስት ቀጥሎ በጣም ወዳቸው ቃላት ዲቪዥን ኦፍ ሌበር ኤንድ ስፔሻላይዜሽን ነው። በቃ ዲቪዥን ኦፍ ሌበር ኤንድ ስፔሻላይዝ፣ ሰራተኛ ስፔሻላይዝ ባደረገው ነገር ተከፋፍሎ መስራት አለበት። በቃ ፕሮዳክቲቪቲ ለመጨመር ከተፈለገ ሳም ሌበርስ
should have specialized on some tasks, and in every sector of the economy, division of labor and specialization is mandatory as well as necessary. በቃ አምናለሁ። So Adam Smith contributed division of labor and specialization, and he also emphasized on division of labor and specialization as the key to increased productivity. Adam Smith recognized the need for some government intervention. Some government intervention example ለምሳሌ protecting infant industry and national defense. አዳም ስሚዝ የገቨርንመንት ኢንተርቬንሽን አክሴፕት ያደርጋል። በቃ በአንዳንድ ነገሮች ኒድ ፎር ሳም ገቨርንመንት ኢንተርቬንሽን አክሴፕት ያደርጋል። ለምሳሌ ኢንፋንት ኢንዱስትሪን ፕሮቴክት ለማድረግ ናሽናል ዲፌንስን በማሰማራት ምናምን የመሳሰሉት ነገሮች ገቨርንመንት መግባት አለበት። ዘ ኒድ ፎር ገቨርንመንት ኢንተርቬንሽን ኢን ሳም ታስክስ ብሎ አክሴፕት ያደርጋል ማለት ነው። ሶ ኪ ኮንትሪቢዩተር ነው። በእነዚህ ነገሮች ኪ ኮንትሪቢዩተር ነው ብለን መውሰድ እንችላለን። ፕሮቴክቲንግ ኢንፋንት ኢንዱስትሪ የሚለውን እናያለን፣ ወደፊት እናያለን ትሬድ ፖሊሲስ ላይ ማለት ነው። ይሄን ካየን እስኪ ቲዮሪ ኦፍ አብሶሉት አድቫንቴጅ የሚለውን ዲፋይን እናድርገው። what does mean the Adam Smith theory of absolute advantage? A country has an absolute advantage if it can produce a good more efficiently. አንድ ሀገር አብሶሉት አድቫንቴጅ የሚኖረው ምን ሲኖር ነው አለ? አንድ ሸቀጥ ሞር ኢፊሽንትሊ ፕሮዲዩስ ሲያደርግ። ምን ማለት ነው? using fewer resources than other country. A country has an absolute advantage if it can produce more efficiently using fewer resources than another country. ለምሳሌ ኢትዮጵያ አበባን ከኬንያ የተሻለ ፊው ሪሶርስ በመጠቀም ሞር ኢፊሽንትሊ የምታመርት ከሆነ በከት ፍላወር ላይ አብሶሉት አድቫንቴጅ ኦቨር ኬንያ አላት ማለት ነው። ኤግዛምፕል ነው ያለን። ኮራይዲያው ምንድነው የአብሶሉት አድቫንቴጅ ቲዮሪ? if countries specialize in producing goods where they have an absolute advantage and then trade with others, both nations can benefit. አየህ አሁን ከስታቲክ ቪው ወደ ዳይናሚክ ቪው መጣን ማለት ነው። ስታቲክ ቪው ዜሮ ሰም ጌም ነው፣ የመርካንታሊስት ነው። ዳይናሚክ ቪው ደግሞ አዳም ስሚዝ አብሶሉት አድቫንቴጅ ነው፣ ቦዝ ኔሽን ካን ቤኔፊት ማለት ነው። ቦዝ ኔፊት ፖዚቲቭ ሰም ጌም ትሬድ ማለት ነው። ሶ ኮራይዲያው ምንድነው? አገራት አብሶሉት አድቫንቴጅ ያላቸው ምርቶች ላይ ካመረቱ እና ወደ ኢንተርናሽናል ትሬድ ፓርቲሲፔት ካደረጉ ሁለቱም ኔሽን ቤኔፊት ማድረግ ይችላሉ ይላል። እንግዲህ በምን ማለት ነው? በስፔሻላይዜሽን more efficiently using food resource than other countries. Example USA can produce 6 bushels of wheat per hour using 4 just ያዙልኝ አሜሪካ 6 bushel of wheat per hour ታመርታለች፣ 4 yards of clothes per hour ታመርታለች። UK can produce 1 bushel of wheat per hour ታመርታለች፣ 5 yards of clothes per hour ታመርታለች። አሜሪካ 6 bushels of wheat ለማምረት ማለት 1 ሰዓት ያስፈልጋታል። እንግሊዝስ በአንድ ሰዓት ውስጥ አንድ ነው የምታመርተው። አሜሪካ በአንድ ሰዓት ውስጥ 4 yards of clothes ታመርት፣ እንግሊዝ ግን በ5 hour በአንድ hour 5 yards of clothes ታመርታለች። ስለዚህ ከዚህ በመነሳት UK has an absolute advantage in wheat። በቃ ምክንያቱም በአንድ ሰዓት ውስጥ 6 ካመረተች United States of America has an absolute advantage in wheat, but United Kingdom has an absolute advantage in clothes. ስለዚህ ለአዳም ስሚዝ trade allows both countries to consume more than they could in isolation. በአዳም ስሚዝ absolute advantage theory አሜሪካ ስንዴ ያመረተች ለእንግሊዝ ብትሸጥና እንግሊዝ ደግሞ ልብስ ያመረተች ለአሜሪካ ብትሸጥ ሁለቱ ሀገራት ከትሬድ ይጠቀማሉ። both can benefited from international trade. Trade allows both United States of America and United Kingdom to consume more than they could in isolation ብሎ አድቮኬት ያደርጋል ማለት ነው።
የዚህ አሰምሽኑ የአዳም ስሚዝ አብሶሉት አድቫንቴጅ አሰምሽን አሉ። መጀመሪያ ታስታውሱ ከሆነ ሲምፕሊቲቭ አሰምሽንስ ኢንተርናሽናል ኢኮኖሚክስ ያልኳችሁ ቱ ካንትሪዝ ቱ ጉድስ ቱ ፋክተር ኦፍ ፕሮዳክሽን ምናምን ያልኳችሁ እሱን አስታውሱ። እዚህ ላይ መጣ ማለት ነው። አሰምሽን ዘ ኪ አሰምሽንስ ኦፍ አዳም ስሚዝ አብሶሉት አድቫንቴጅ አር ቱ ጉድስ ኤንድ ቱ ካንትሪዝ ቱ ጉድስ ኤንድ ቱ ካንትሪዝ ለምሳሌ አሁን ዩናይትድ ኪንግደም ኤንድ ዩናይትድ ስቴትስ ኦፍ አሜሪካ ቱ ጉድስ ክሎዝ ኤንድ ዌይት ማለት ነው። ሌበር ኢዝ ኦንሊ ፋክተር ኦፍ ፕሮዳክሽን ሆሞጂኒስ ኤንድ ፊክስድ በአዳም ስሚዝ ቲዎሪ ኦፍ አብሶሉት አድቫንቴጅ ሌበር ኢዝ ኦንሊ ፋክተር ኦፍ ፕሮዳክሽን ብሎ አሱም ያደርጋል። እንደገና ደግሞ ሆሞጂኒስ ኤንድ ፊክስድ ነው ብሎ አሱም ያደርጋል። ሌበር ቲዎሪ ኦፍ ቫልዩ ፉል ኢምፕሎይመንት አለው ብሎ አሱም ያደርጋል። ቴክኖሎጂ ኮንስታንት ነው ብሎ አሱም ያደርጋል። ኖ ትራንስፖርቴሽን ኮስት ትራንስፖርት ኮስት የለም ብሎ አሱም ያደርጋል። ፐርፌክት ኮምፒቲሽን አለ ብሎ አሱም ያደርጋል። ኖይዝ ኦፍ መኒ የለም ባይዘው በአዳም ስሚዝ ጊዜ ባርተር ትሬድ ኦንሊ ነው ብሎ አሱም ያደርጋል። ባርተር ትሬድ ኖይዝ ኦፍ መኒ እቺን ያዙልኝ። ሌበር ኢሞቢሊቲ ቢትዊን ካንትሪስ በት ሞባይል ዊዝኢን ዘ ካንትሪ የአዳም ስሚዝ ቲዎሪ ኦፍ አብሶሉት አድቫንቴጅ ኢሞቢሊቲ ኦፍ ሌበር በዓለም አቀፍ ደረጃ ሌበር ኢሞባይል ነው፣ ነገር ግን በአገር ውስጥ ምንድነው ሞባይል ነው ብሎ አሱም ያደርጋል። ቤዝድ ኦን ዚስ ምን ኮንክሉድ ያደርጋል አዳም ስሚዝ ትሬድ ኢዝ አ ፖዚቲቭ ሴም ጌም ስታቲክ ቪው ይቅርታ ዳይናሚክ ቪው ማለት ነው። ትሬድ ኢዝ አ ፖዚቲቭ ሰም ጌም ቦዝ ኔሽንስ ጌን አላይክ ዘ ዜሮ ሰም ጌም ቪው ኦፍ መርካንታሊዝም። ትሬድ እንደ መርካንታሊዝም ዜሮ ሰም ጌም ሳይሆን ፖዚቲቭ ሰም ጌም ነው። ቦዝ ኔሽን ጌን ፍሮም the international trade by producing more efficiently by trading more efficiently የሚያመርቱትን ጉድ በመነገድ ማለት ነው። so basis for trade for Adam Smith absolute advantage theory is absolute cost difference ነው ማለት ነው። the basis for trade for Adam Smith is absolute cost difference ነው ማለት ነው። ይሄን ካየን እስኪ ዳቪድ ሪካርዶ ፕሪንሲፕል ኦፍ ኮምፓራቲቭ አድቫንቴጅ የሚለውን እንይ። ዳቪድ ሪካርዶ ፕሪንሲፕል ኦፍ ኮምፓራቲቭ አድቫንቴጅ የዳቪድ ሪካርዶ አብሶሉት አድቫንቴጅ ኮምፓራቲቭ አድቫንቴጅ ቲዎሪ እስኪ ከማየታችን በፊት እስኪ ስለ ዳቪድ ሪካርዶ ባዮግራፊካል ኖት እንይ። ዳቪድ ሪካርዶ ከ1772 እስከ 1823 ብሪቲሽ ሀገር ውስጥ የኖረ ፖለቲካል ኢኮኖሚስት ነው። gained interest in economics after reading Smith's Wealth of Nation። እንግዲህ መጀመሪያ ምን አደረገ? የስሚዝን Wealth of Nation በ1776 የጻፈው መጽሐፍ በማንበብ የኢኮኖሚክስ ኢንተረስት ያገኘው የሱ መጽሐፍ በማንበብ ቤስት ኖን ፎር አዳም ስሚዝ የሚታወቀው ቲዎሪ ኦፍ ኮምፓራቲቭ አድቫንቴጅ ኤንድ ቲዎሪ ኦፍ ረንት ነው። ቲዎሪ ኦፍ ኮምፓራቲቭ አድቫንቴጅ ኤንድ ቲዎሪ ኦፍ ረንት ሜጀር ወርኩ ፕሪንሲፕል ኦፍ ፖለቲካል ኢኮኖሚ ኤንድ ታክሴሽን በ1817 ዳቪድ ሪካርዶ የጻፈው መጽሐፍ አለ። እሱም ቲዎሪ ኦፍ ኮምፓራቲቭ ፕሪንሲፕል ኦፍ ፖለቲካል ኢኮኖሚ ኤንድ ታክሴሽን የሚል ማለት ነው። ሶ ከዚህ በመነሳት ቲዎሪ ኦፍ ኮምፓራቲቭ አድቫንቴጅ የሚለው ምን ማለት ነው የሚለው እንዴ? ቲዎሪ ኦፍ ኮምፓራቲቭ አድቫንቴጅ a country has a comparative advantage if it can produce a good at a low opportunity cost compared to another country. Theory of comparative advantage means a country has comparative advantage and ሀገር comparative advantage ሊኖር የሚችለው if it can produce at lower opportunity cost compared to other country. አንድን ጉድ አንድን ሸቀጥ ከሌላ አገር በተሻለ በሎወር ኦፖርቹኒቲ ኮስት ካመረተ ነው ይላል። ጀስት ይሄ ነው introducing the concept of opportunity cost። ይሄ theory of comparative advantage የዳቪድ ሪካርዶ theory of comparative advantage the concept of opportunity cost ምን አድርጓል? introduce አድርጓል። opportunity cost ማለት the amount of the next best alternative that must be forgotten in order to produce the first። በጣም ወዳቃላት the cost of the next best alternative forgone ነው። በቃ የመጀመሪያውን ምርት ለማግኘት ለማምረት ፎርጎን የምናደርገው the next best alternative የሚባል opportunity cost ይባላል። ኢኖቬሽኑ even if one country has an absolute advantage in both goods, trade can still be beneficial if there are relative cost difference። አዳም ስሚዝ ምንድነው የሚለው? አገራት absolute advantage
በሚኖራቸው ሸቀጥ ላይ በመነገድ ፖዚቲቭ ሰም ጌም ትሬድ ሙቹዋል ቤኔፊት ሊኖር ይችላል። ስለዚህ ቤዙ ፎርስ ትሬድ ምንድነው? አብሶሉት ኮስት ዲፈረንስ ነው ብሎ ያምናል። አብሶሉት ኮስት ዲፈረንስ ለአዳም ስሚዝ ቤዝ ፎር ትሬድ አብሶሉት ኮስት ዲፈረንስ ነው። ዳቪድ ሪካርዶስ ምን አለ? ኢቨን አለ ከሁለቱ ሀገራት ውስጥ አንዱ ሀገር በሁለቱም ሸቀጦች አብሶሉት አድቫንቴጅ ቢኖረው ትሬድ ስቲል ቤኔፊሻር ነው። ሪላቲቭ ኮስት ዲፈረንስ በመመርኮዝ ትሬድ ሁለቱንም አገር ሊጠቀም ይችላል። even if one country has an absolute advantage in both goods, trade can still be beneficiary if there are relative cost difference. relative cost difference እስከኖረ ድረስ ትሬድ ሚቹዋል ቤኔፊሻሪ ይሆናል ይለናል። ስለዚህ ቤዝ ፎር ትሬዱ በዳቪድ ሪካርዶ ኮምፓራቲቭ አድቫንቴጅ ፕሪንሲፕል ምንድነው ማለት ነው? ሪላቲቭ ኮስት ዲፈረንስ ነው ማለት ነው። ለምሳሌ ፖርቹጋልና እንግላንድ በፖርቹጋል ዋይንን በሃወር 80 ያመርታሉ፣ ኢንግላንድ 120 ታመርታለች። ክሎዝን ፖርቹጋል 90 ፐር ሃወር ስታመርት ኢንግላንድ 100 ታመርታለች። በዚህ ሴናሪዮ ስናየው አሁን ፖርቹጋል በሁለቱም በወይንም በክሎዝም አብሶሉት አድቫንቴጅ አላት። እንደምናየው 80 ፐር ሃወር ታመርታለች፣ 90 ፐር ሃወር ታመርታለች። ስለዚህ አብሶሉት አድቫንቴጅ አላት ፖርቹጋል ማለት ነው። በት ኦፖርቹኒቲ ኮስት ኢን ፖርቹጋል ስናይ ዋይን is equal to 0.88 ክሎዝ ነው። ዋን ክሎዝስ 1.125 ዋይን ነው። ኦፖርቹኒቲ ኮስት ኢንግላንድስ ዋን ዋይን 1.2 ክሎዝ ነው። ዋን ክሎዝ 0.83 ወይን ነው። ስለዚህ ፖርቹጋል has comparative advantage in wine። ፖርቹጋል ወይንም በማምረት ምን አላት? ኮምፓራቲቭ አድቫንቴጅ አላት። ኢንግላንድ has comparative advantage in close። በክሎዝ ኮምፓራቲቭ አድቫንቴጅ አላት። so both countries gain if they specialize in trade። so ኢንግላንድ ክሎዝን በማምረትና በመሸጥ፣ ፖርቹጋል ደግሞ ወይንና በማምረትና በመሸጥ ትሬድን ስፔሻላይዝ በማድረግ ቤኔፊሻል ትሬድ ማካሄድ ይችላሉ ማለት ነው። ይቅርታ ግን እዚህ ጋር ኢንግላንድ ናት በሁለቱም አብሶሉት አድቫንቴጅ አላት። 120 ሃወርስ ፐር ዩኒት ሃወርስ ፐር ዩኒት ነው አሁን እየተጠቀምን ያለነው። ፖርቹጋል ነች ያላት። የመጀመሪያው ልክ ነው ማለት ነው። ፖርቹጋል has an absolute advantage in both goods። ምክንያቱም ሃወር ፐር ዩኒት ነው። አንዱን ለማውረድ 80 ሰዓት ፖርቹጋል ሲወስድባት፣ አንዱን ለማምረት እንግሊዝ ደግሞ 120 ይወስድባታል ማለት ነው። ክሎዝም ዘሴም ሰናሪዮ አንድ ክሎዝ ለማምረት 90 ሰዓት ሲወስድባት 100 ክሎዝ ለማምረት እንግላንድ ደግሞ አንድ ዩኒት ለማምረት 100 ሰዓት ይወስድባታል። ስለዚህ ፖርቹጋል በወይን ኮምፓራቲቭ አድቫንቴጅ አለ፣ እንግላንድ ደግሞ በክሎዝ ኮምፓራቲቭ አድቫንቴጅ ስላላቸው በዓለም አቀፍ ደረጃ ኮምፓራቲቭ ኮስት ስፔሻላይዝ በማድረግ ኢንቮልቭ በማድረግ ኢንተርናሽናል ትሬድ ማካሄድ ይችላሉ ማለት ነው። አሁንም የዳቪድ ሪካርዶ ቲዮሪ ኦፍ ኮምፓራቲቭ አድቫንቴጅ አሰምፕሽን ቱ ካንትሪስ ኤንድ ቱ ጉድስ ልክ አዳም ስሚዝ ማለት ነው። ሌበር ኢዝ ዘ ኦንሊ ኢንፑት ሆሞጂኒየስ ዊዝን በት ዲፈረንት አክሮስ ካንትሪ። ሌበር ሆሞጂኒየስ ነው። ሌበር ኦንሊ ኢንፑቱ ሌበር ነው። በሀገር ውስጥ ሆሞጂኒየስ ነው። ከሀገር ውጭ ግን አክሮስ ካንትሪስ ምንድን ነው? አይደለም። ለአዳም ስሚዝ ነበረ ሌበር በአገር ውስጥ ሞባይል ነው፣ ከሀገር ውጭ ግን ኢሞባይል ነበረ። ፉል ኢምፕሎይመንት አለው ብላ ያስባሉ። ፊክስድ ቴክኖሎጂ ኤንድ ኮንስታንት ኮስት። ቴክኖሎጂው ፊክስድ ነው፣ ኮስትም ኮንስታንት ነው። ፐርፌክት ኮምፒቲሽን አለ ብላ ያስባሉ። ትራንስፖርት ኮስት፣ ኖ ገቨርንመንት ኢንተርቬንሽን፣ ፍሪ ትሬድ፣ ዩዝ ኦፍ ሌበር፣ ቲዮሪ ኦፍ ቫልዩ። ስለዚህ እኒህ አሳምፕሽኖች the formulation of David Ricardo theory of comparative advantage ፎርሙሌት ለማድረግ የሚያገለግሉ ናቸው ማለት ነው። ይሄን ካየን
እስኪ ፕሮዳክሽን ፖሲቢሊቲ ፍሮንቲር ፒፒኤፍ ኒ መጀመሪያ ምን ብለን ነበረ? አዳም ስሚዝ ዳቪድ ሪካርዶ ፕሮዳክሽን ፖሲቢሊቲ ፍሮንቲር የፈጠረው ኮንሴፕቱን ያመጣው እሱ ነው ብለን ነበረ። ስትሬት ላይን ፒፒኤፍ ዱቱ ኮንስታንት ኦፖርቹኒቲ ኮስት ፒፒኤፍ ባይዞ 11 ክፍል 10ኛ ክፍል 11 ክፍል ተምራችኋል ታስታውሳላችሁ ኢኮኖሚክስ። ስለዚህ እሱን አስታውሱ። ስሎፕ ኦፍ ዘ ፒፒኤፍ ኦፖርቹኒቲ ኮስቱን ያሳያል። ስፔሻላይዜሽን አሎስ ካንትሪስ ቱ ኮንሱም ቢዮንድ ዜር ፒፒኤፍ ስፔሻላይዝ ካደረጉ ካንትሪዎች ቢዮንድ ዜር ፕሮዳክሽን ፖሲቢሊቲ ፍሮንቲር ኮንሱም እንዲያደርጉ ያስችላቸዋል ማለት ነው። እስቲ ኪ ኢንሳይትስ ኦፍ ዳቪድ ሪካርዶ ኮምፓራቲቭ አድቫንቴጅ ስናይ comparative advantage explains trade even when one nation is more efficient in all areas. እንግዲህ comparative advantage ምንን ኤክስፕሌን ያደርግልናል ማለት ነው? አንዱ ሀገር በሁለቱም አብሶሉት አድቫንቴጅ ቢሆንም ትሬድ ስቲል ይችላሉ። explain trade even one nation is more efficient in all areas. emphasize relative efficiency over absolute efficiency. ከአብሶሉት ኤፊሺየንሲ ይበር ሪላቲቭ ኤፊሺየንሲ በቃ በሁለቱም ደካማ ቢሆን የተሻለ ደካማ በሆነበት መነገድ ይችላል ነው። gains from trade stem from difference in opportunity cost ያማት difference in relative cost። ስለዚህ ለዳቪድ ሪካርዶ principle of relative advantage based for trade ምንድነው ማለት ነው? difference in opportunity cost difference in relative cost ነው ማለት ነው። ይሄን ካየን limitation of classical trade theories አየን። አሁን ምን አየን? እንግዲህ ክላሲካል አዳም ስሚዝ absolute advantage theory አየን። ዳቪድ ሪካርዶ relative advantage relative theory አየን። comparative advantage አየን። comparative advantage አየን ማለት ስለዚህ እነዚህ ምን ይባላሉ? ክላሲካል ይባላሉ። የነዚህ ክላሲካል ቲዮሪ ሊሚቴሽን ምንድነው የሚለውን ስናይ አንደኛ ሊሚቴሽን ኦፍ ስሚዝስ አብሶሉት አድቫንቴጅ ስናይ cannot explain trade when one country has an absolute advantage in all goods። እንግዲህ አዳም ስሚዝ የሚለው ምንድነው? ትሬድ የሚካሄደው አብሶሉት አድቫንቴጅ ባላቸው ነው የሚነግዱት ብሎ ያስባል። what if አንድ ሀገር በሁለቱም አብሶሉት አድቫንቴጅ ቢኖረው የሚለውን ኤክስፕሌን ሳያደርግልን ያለፈው cannot explain trade when one country has an advantage in all goods. Ignore opportunity cost and relative efficiency. አዳም ስሚዝ opportunity cost እና relative efficiency ignore አድርጓቸዋል፣ አያውቃቸውም። limitation of Ricardo comparative advantage ባይዘው እነዚህን የአዳም ስሚዝ ሊሚቴሽን ዳቪድ ሪካርዶ ምን አልቸው አሻሽሏቸዋል። limitation of Ricardo's comparative advantage እና ደግሞ labor as the only factor is unrealistic. labor the only factor ነው ብሎን ነበር። ሆሞጂኒየስ ኢን ካንትሪ ከሀገር ውስጥ ግን ሄትሮጂኒየስ ብሏል። እውነታው እሱ አይደለም ነው። ሌበር አስ ዘ ኦንሊ ፋክተር አይደለም፣ አንሪላስቲክ ነው። አሱም ኮንስታንት ሪተርን ቱ ስኬል ኢግኖሪንግ ኢንክሪዚንግ ኤንድ ዲክሪዚንግ ኮስት ኮንስታንት ሪተርን ቱ ስኬል አሱም ስለሚያደርጉ ኢንክሪዚንግ እና ዲክሪዚንግ ኮስትን ኢግኖር አድርገዋል ነው። ፐርፌክት ኮምፒቲሽን ኤንድ ፉል ኤምፕሎይመንት አር አይዲያላይዝድ ኮንዲሽን። ፐርፌክት ኮምፒቲሽን እና ፉል ኤምፕሎይመንት አይዲያላይዝድ ናቸው፣ ሪል ላይ የሉም ነው። no transport costs and no trade barriers are not realistic. transport costs እና trade barrier realistic አይደሉም ነው ማለት ነው። does not account for capital technology and multiple input የካፒታል ቴክኖሎጂ እና የመልቲፕል ኢንፑትን አካውንት ጀስት ኮንሲደር አያደርግም ሌበር ዞን ኦንሊ ስለሚሉ ማለት ነው። ignore dynamic changes like technological development and productivity shift ቴክኖሎጂ ኮንስታንት ነው ስለሚሉ ክላሲካሎች የዳይናሚክ ቼንጅ ኢን ቴክኖሎጂካል ዴቨሎፕመንት ኤንድ ፕሮዳክቲቭ shift ኮንሲደር አያደርጉም። ስለዚህ እነዚህ እና የመሳሰሉት የክላሲካል ትሬድ ቲዮሪስ ሊሚቴሽን ናቸው ማለት ነው። ኮንክሉዥን ስናይ ሌጋሲ ኤንድ ሪሌቫንስ ዲስፓይት ዘስ ሊሚቴሽንስ እነዚህ ሊሚቴሽን እንኳን ቢኖሩም ሪካርዶ law of comparative cost is still fundamental in trade theory የሪካርዶ ኮምፓራቲቭ ኮስት በአሁኑ ሰዓት ስቲል ምንድነው ማለት ነው? ፋንዳመንታል ነው። from the basis of modern trade models like Heckscher Ohlin new trade theory ከነዚህ በመነሳት ሞደርን ትሬድ ቲዮሪ ፎርሙሌት ተደርጓል። the classical theories laid the analytical foundation for understanding
ለምሳሌ ስሚዝ advocated for absolute advantage, free trade and specialization። ከሪካርዶ ደግሞ showed that mutual gains are possible even when one country dominates in production። ከነሱ እነዚህ ነገሮች እንማራለን። ከስሚዝ ይሄኛውን ከሪካርዶ ይሄኛውን emphasized supply side determinants like labor productivity and natural advantage። በሰፕላይ ሳይድ ዲተርሚናንት ሌበር ፕሮዳክቲቪቲ እና ናቹራል አድቫንቴጅ ምን አድርገውልናል? ኤምፋሳይዝ አድርገውልናል። ኢንፍሉስድ ሞደርን ትሬድ ፖሊሲስ፣ ግሎባል ዲስኮርስስ፣ ዴቨሎፕመንት ኢኮኖሚክስስ ምን አድርገዋል? ኢንፍሉስድ አድርገዋል። ስቲል ቶት አስ ኤ ኮር ሞዴል ዱ ቱ ዜር ክላሪቲ ሲምፕሊሲቲ ኤንድ ሎጂካል አፒል። እስካሁን ድረስ ክላሪቲ ሲምፕሊሲቲ እና ሎጂካል አፒል በመኖሩ ምንድናቸው? እንማራቸዋለን ማለት ነው። በዚህ ክላሱን እናጠናቅቃለን። በሰፊው ሰብስክራይብ ማድረግ ቤተሰብ እንድትሆኑ ያሁናችሁ ደግሞ እንድትከታተሉ በአክብሮት ጠይቃለሁ። አመሰግናለሁ።